የሰይፉ ፋንታሁን ልጅ ነኝ ያው እሱ አያውቅም እኔ አሁን ወልጅ አግብቼ ወልጃለሁ እና አዲስ አበባ ነው የምኖረው ያንስተን እንዴት ነው ምንድነው ማድረግ ያለባት እሷ ስራውን ያያየው ያደኩኝ ሰው ነኝ ስራውን ወድለታለሁ ስላለች እኔ ደግሞ ስራውን ብቻ ሳይሆን ልጁ ከሆንሽ የአባትነት ጥያቄ መጠየቅ መብት አለሽ እያልኳት ነው ስለዚህ ያው ዲቴል እኔ ስለማላቅ አንተ ደግሞ የተወሰነ ነገር እንድትነግራት ነው አንተን ሸታችን ሰላም ነው እንዴት ነህ እግዚአብሔር ይመስገን ታውቂኛለሽ ነው በሶሻል ሚዲያ አዎ አውቃለሁ በጣም አሪፍ እንዴት ነሽ ደህና ነኝ ያለው ስንት ዓመትሽ ነው እኔ 23 ዓመቴ ዓመትሽ ነው በማለት በምን አጋጣሚ ነው አክቹሊ አሁን እንግዲህ ወደፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድ መፈታት ከተቻለ ብዙ ማውራት ልትጠየቅ ትችያለሽ ግን በምን አጋጣሚ እንደተወለድሽ ልትነግሪኝ ትችያለሽ ያው እኔ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስከ አፍንጫሽ ማለት ነው ያለው የሆነ የመመሳሰል ነገር አለ ግን ደግሞ በሱ ደግሞ እርግጠኛ መሆን አይቻልም ዓለም ላይ ከስንት ሰው አንድ እንደዚህ የሚመሳሰል ምናምን አለ ይባላል እና በምን አጋጣሚ እንደተወለድሽ ታውቂያለሽ ወይ ታሪኩን ያው እኔ ምንም የማውቀው ነገር የለም ግን አባቴ ያው በልጅነቴ እንትን እንዳለ እንደሞተ ነው የነገረችኝ ማዘር ማለት ነውና ምንም ሌላ ምንም ማውቀው ነገር የለም እንደሞተ ነው ማውቀው እንጂ ሌላ ይሄ አባትሽ እንደዚህ ነው ስለ አባት ምናምን ያለውን ነገር አላውቅም እና ከዛ በኋላ ማዘር ሌላ ህይወት አላት አንድ ወንድ ልጅ አላት ወንድም አለኝ በእናት ማለት ነውና ያው አልጠይቅም እኔ እንደዛ ብላ ስለምትል ሰውም እንደዛ ብሎ ስለሚያወራ እንትን አልልምና አግብቼ ምናምን አሁን ነው በቅርቡ ነው የነገረችኝ አክስቴ ማለት ነው እና አክስቴ የምትኖረው ድሬዳዋ ነው አዳማም ኖሬያለሁኝ በቃ ይሄን ነገር ስትነግረኝ በጣም ነው የደነገጥኩት ግን እኔ በፍርድ ቤት ምናምንም ያናህልም ለመሄድ ይከብዳል እና ቢያንስ እንኳን እሱን አግኝቼው ነው በቃ የኔ እንትን ማለት ነው ፍላጎት ቲጂዬ አስተግፊሩላህ العظيم አስተግፊሩላህ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል እሷ ግን አልተደሰተችም who cares ለሴክስ ምን አይነት እንትን ነው የሚኖራት ጾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ አሁን እንደ ዕቃ ማጠብ ነው በቃ እኔ ልንገራችሁ እሺ ሰላም ነው ወንድሜ 34 ዓመቴ ነው አሁን አይደለ ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም ዴት እናድርግ ሞክሪን እድሜውን አታስቢ የሚሉ ወንዶች አሉ ውሸታ ማላቂሽም ወይዛሳ ድብ ነው ወይስ ወንድ ነው ጥያቄ ድብ ነው ወይስ ወንድ ዴር ይሻላል ወይስ ወንድ ይሻላል ነው ጥያቄ በቃ ጫካ ውስጥ የትኛውን ትመርጣለህ እኔ አሁን እውነት ለመናገር ማለት ነው 41 ሰዓት ላይ ዶቃ ፖድካስት ላይ የሚለቀቀውን ክርክር አይደለም ላወራ የመጣሁት በቀጥታ መልእክት ማስተላለፍ ፈልጌ ነው ይሄ ልጅ ወንዶች ጉዳይን ወክሎ የህዳሴው ግድብን ይከራከራል በቀጥታ የህዳሴው ግድብን ደግሞ ሲጨርስ ቀጥታ ወደ ቀጥታ ምንም አይነት ነገር የለም በቃ ይሄ አለ ምንም ድርድር በቃ እንዴ በጀት የለንም ማለኩ ተዋደን ተፋቅረን መኖር አለበት ኖ በጀት የለን ብሎ ሰክቶ የሚወጣ ኮን ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል እሷ ግን አልተደሰተችም ኧረ ይከካሽ እንዴ ቻርጀር አረግሽው እንዴ ዝም ብሎ የሚሰካ ምን የሚሰካ ይሰካብሽ እንዴ ምንድነው ሴትዮ በሴቶቻችን ላይ ምን አይነት በሽታ ነው መዘራብን አስረግጬ እኮ ነው ምነግርሽ አንቺ ማይም ቡፌ እንዴ ምንድነው የሚከካው ይከካሽ እንጂ መድኃኔዓለም
ቻርጀር አረክሽው እንዴ ቻርጀር እንኳን እኮ ሲሰካ እኮ ቮልቱ ታይቶ ነው እኮ ይችላል አይችልም ያቃጥላል አያቃጥልም ተብሎ ነው እኮ ዝም ብሎ እንዳይመጣ አይሰካም የሴቶቻችን ምንድነው የምታስተምሪ እኔ በመድኃኒዓለም ኢንተርቪው የሚያደርጉት ራሱ ምን አይነት የማህየም ቡፌዎች ናቸው እንዴ ፕሮፌሽናል ሲንግማ ሆነሽ መቀጠል ከፈለግ ሲንግል ሆነሽ መቀጠል ነው የኔ እናት እንጂ በሴቶቻችን ላይ መርዛት ትጥፊብን ስንት እናት የሆኑ ሴቶች አሉ በዚህን ሰዓት ምን ሆነሽ ነው የኔ እናት ስንት ነገር የሚያሳስብ ይያለ የኔ እናት አሁን በዚህ ሰዓት እንደዚህ መከካት ላይ ታወራለሽ አንቺ ሳንጠግብ እንዴት ነው መከካት ምን ችለውስ ሰው በልቶ ጠጥቶ ነው ኮሊ ከካ የሚፈልግ ከክቶ ሄደሽ እንጂ በዳህን ያለ ስቻጀራሽ እንዴ ዝም ብሎ የሚሰካ እንዴ ምን ሆነሽ ነው ስንት ነገር ይያለው በዚህ ሰዓት ያለ ስንት መሰረታዊ ነገሮች ይያሉ ሰው ከጆዳት መብራት አቅጦት ይያለ አንቺ መሰካት ላይ ትዞሪያለሽ ምን ሆነሽ ነው እዛ ፕሮፌሽናልሽን በተመረቅሽበት ዘመን ሰካት ላይ ከሆነም እዛው ብቻሽን ቻዩ እንጂ ትውልዱ ላይ ምንም እንደዚህ አይነት መጥፎ ቃላቶችን እየተጠቀመሽ ለሴቶቻችን መርዛት ሆኝብን አስረግጬ እኮ ነው ምነግርሽ እንዴ እቺ ነገር ደግሞ አናተ ላይ ወጣ ጸጉሩን እያያዘች ልሽራብል ትደርሳለች ዋናነት የምሰራው ለልባም ሴቶች ነው እንደዚህ አይነት ሴቶችን መስማታችሁን ደጋግሜ እነግራችኋለሁ አቁሙ እንደዚህ አይነት ሴቶች ትዳራችሁ እንዲበላሽ ትዳራችሁ ጥሩ እንዳይሆን ልክ እንደነሱ ቆማችሁ እንድትቀሩ ወይም ደግሞ ትዳራችሁን እንድትፈቱ ነው የሚያደርጓችሁ እንደዚህ አይነትን ምክር ማዳመጣችሁ ከባላችሁ ጋር እልህ እንድትያያዙ ባላችሁን እንዳታከብሩ እንድትንቁት ነው የሚያደርጋችሁ ንቀት ደግሞ በመሐከላችሁ ካለ እንዳትዋደዱ እንዳትከባበሩ ያደርጋችኋልና እንደዚህ አይነት ቪዲዮዎችን መስማት ይቅርባችሁ እነዚህ ለሴቶች መብትም አይደለም የሚሟገቱት በመጀመሪያ ደረጃ እነዚህ ሴቶች ምን መሰላችሁ ለወንድ ልጅ የሚደረግ ነገር ሁሉ ያስጠላቸዋል ያንገሸግሻቸዋል አብዛኞቹ ደግሞ ካያቻቸው ኢትዮጵያ ውስጥ ያሉ የፌሚኒዝም አንቀሳቃሽ ነን ብለው ራሳቸውን የሚያስቡ ሴቶች ወንድ ጥል ናቸው ወንዶችን እጅግ በጣም የሚንቁና የሚያዋርዱ አይነት ሰዎች ናቸውና እነዚህን ሰዎች የምትከታተሉ ከሆነ በእርግጠኝነት ለባላችሁ የሚኖራችሁ ክብር ይቀንሳል ባላችሁን የምትመለከቱበት መንገድ ሙሉ ለሙሉ ይቀየራል ማለት ነው ለዚህም ነው እነዚህን ሴቶች መከታተል አቁሙ የምላችሁ በተለይ ልባም ይሆናችሁና ጎበዝ ይሆናችሁ ሴቶች እና ምንድነው ልባም ሴት ለባሏ የምታደርገው ነገር አይጸጽታትም ወይም ደግሞ የባሏን ልብስ ማጠቧ ለባሏ ምግብ መስራቷ ለልጆቿ ምግብ መስራቷ ያ ነገር ልክ እንደ ኃላፊነት ሆኖ ነው የሚሰማ አሁን እነሱ በሚያወሩበት መንገድ ከእኩልነት ጋር ማያያዝ እንደዚህ ኢቭን እዚህ ቪዲዮ ላይ የተናገረችውን ነገር ከሰማችሁ ካልሲውን ማጠብ የማይችል ሰው ባል ነው ማለት አልችልም ብላ የተናገረችው ንግግር በጣም የወረደና ባልነት ምን እንደሆነ የማያውቅ ሰው የሚናገረው ነገር ካልሲ ማጠብና አለማጠብ ከባልነት ጋር የሚያያይዘው ምንም ነገር የለም ባልነት ማለት መሪነት ነው መሪ መሆን የሚችል ሰው ካልሲ አጠበ አላጠበ ይሄ ከሱ ጋር ምንም የሚያገናኘው ነገር የለም